ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የሥነ ሕዝብ ፈንድ UNFPA ጋር በመተባበር በአማራ ሚዲያ ኮርፖሬሽን ዘወትር ቅዳሜ ከ7:40 እስከ 8:05 አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተ ያቀርባል። ያላለቀ ጉዞ። እንዴት ናችሁልን ውድ አድማጮቻችን? እኛ ያላለቀ ጉዞን ልክ በሰዓታችን ይዘን መተናል። እናንተም ፕሮግራማችንን ለመስማት በጉጉት እየተጠባበቃችሁ እንደሆነ ተስፋ እናደርጋለን። የስልክ መስመራችን 0944 088998 ላይ እየደወላችሁ ሐሳብ አስተያየታችሁን አድርሱን። ሁሌም ፕሮግራማችንን አዳምጡ። ምርጥ ቅንብሮችን አሰናድተን ወደ እናንተ ጆሮ እናደርሳለን። እናንተም አብሮነታችሁ ከኛ ጋር እንደሚሆን እምነታችን ነው። ዘውትር በዚህ ሰዓትና በዚህ ቀን ያላለቀ ጉዞን ትሰማላችሁ። እስኪ አሁን ደግሞ ሁል ጊዜም እንደምናደርገው ዛሬም እንግዳችንን እናስተዋውቃችሁና ወደ ተወያየንበት ርዕስ እንለፍ። ስሜ ከመንግስት ይባላል። የደሴ ከተማ ፍትህ ጽሕፈት ቤት የወንጀል የስራ ሂደት አስተባባሪ ስራ የሱ ነው። እንደገና በሴቶችና ህጻናት የኃይል ጥቃትና ጎጂ ልማዳዊ ድርጊት መከላከልና ምላሽ መስጠት ላይ የኮሚቴ አባል ሆኜ እሰራለሁ። እዛ እንዴት ነው እስቲ ስራ? ጥሩ ነው። የእኛ ስራ ብዙ ጊዜ ያው ከባለ ጉዳይ ጋር ያገናኘናል። በተለይ ደግሞ ወደኛ የሚመጡት ብዙዎቹ የተበደሉ ሰዎች ናቸው። እነሱ ሲመጡ እነሱም በአግባቡ ተቀብለን ትሪት አድርገን ያው በህግ በሚያዘው መሰረት ፍትህ እንዲያገኙ የምንሰራበት አግባብ ነው ያለው። አሁን ሴቶችንም እያናገርኩ ነበረ። ትላንትና ወደ ሱሉላ አካባቢ ነበርን እና አብዛኛው የሚነሳው ነገር ፍትህ ጋር መላላት አለ። ምክንያቱም በዋስ ይለቀቃል ወይ ደግሞ የሚሰጠው ፍርድ ያጠፋውን ጥፋት ተመጣጣኝ አይደለም የሚል ነገር አለና እዛ ላይ እስቲ ያለ ሀሳብ ምንድነው? ሰው እንግዲህ ስልሽ እያንዳንዱ ሰው የራሱ ፍላጎት አለ። በነገራችን ላይ እኛ ደግሞ ያው ፍትህ በእኛ ጋር የሚመራው ህግን መሰረት አድርገሽ ነው። ሀገራችን የምትከተላቸው ህጎች አሉ፣ አዋጆች አሉ፣ መመሪያዎች አሉ፣ ደንቦች አሉ። ስንሰራ በዛ ልክ ነው የምንሰራው። ከዛ በላይ ስትሰራ ያው ተጠያቂነት አለ። አሁን ህጉ ካስቀመጠው በታች ብንሰራ ህግን ኦዲት የሚያደርጉ አሉ የህግ ባለሙያዎች። እኛ የሰራነውን በአግባቡ ተሰርቷል አልተሰራም ተብሎ በአግባቡ ካልተሰራ ያንን ያልሰራ ባለሙያ በህግ ይጠየቃል። እኛም የራሱ ዲስፕሊን የሚጠየቅበት አግባብ አለ። ከዛ ደግሞ ከተባለው በላይም ቢጠየቅ ብንሰራ ማለት ነው። አሁን ለምሳሌ አንድ ሰው ከሚቀጣው በላይ ቢቀጣ ይግባኝ ጠይቆ ይግባኝ ወራው ነው የሚያሸረው። ስለዚህ ያው የሁሉም ሰው የራሱ ፍላጎት ቢኖርም እንኳ መሰረት አድርገን የምንሰራው ህጉን እስከሆነ ድረስ ያው ህጉ የተቀመጠለት ነው። ለምሳሌ አንድ ወንጀል የሰራ ሰው ምን ያህል ሊቀጣ እንደሚገባ ህጉ ላይ በአግባቡ ተቀምጧል። እሱም ብቻ ደግሞ የቅጣት አፈጻጸሙን በተመለከተ የቅጣት አጣጣሉን መመሪያ ወጥቶለታል። አዲስ መመሪያ እንደተባለው አሁን አንድ ቦታ ላይ ለምሳሌ ደሴ ላይ የሚሰራው፣ ደብረ ብርሃን ላይ የሚሰራው፣ ባህር ዳር ላይ የሚሰራው የተለያየ ውሳኔ አይደለም። ድሮ አሁን ቀድሞ አንድ ሰው ይሄን ካጠፋ ለምሳሌ ከ5 ዓመት እስከ 10 ዓመት ይቀጣል ብሎ ቢያስቀምጠው ህጉ ለምሳሌ ደሴ ላይ 5 ዓመት ቢቀጣው ደብረ ብርሃን ላይ ያለ ደግሞ 7 ዓመት ሊቀጣው ይችላል። ሌላ ቦታ ያለው 10 ዓመት ሊቀጣው ይችላል። ህጉ ሰፊ ስለሆነ ይሄንን ጋፕ ለማጥበብ ተብሎ ደግሞ የቅጣት አወሳሰብ መመሪያ መጥቷል። የወንጀሉ አይነት ለምሳሌ ወንጀሉ እንደዚህ ከሆነ ከዚህ እስከዚህ ይቀጣል፣ ወንጀሉ እንደዚህ ከሆነ ከዚህ እስከዚህ ይቀጣል እያለ ማክሲማም የ6 ወር ኢንተርቫል ነው በመካከላቸው ያለው። አሁን አንድ ሰው ሊቀጣ የሚችለው በዛ በቅጣት አወሳሰብ መመሪያው በተቀመጠው ስር ስለሆነ ኦልሞስት ተመሳሳይ ነው። ልዩነት አለው እንኳ ቢባል እንደው ከ6 ወር የዘለለ አይሆንም። በዛ ሌቭል ውስጥ ነው የሚቀጣውና ህጉ በአግባቡ አኑሮታል። ያው በአግባቡ ከተግባራዊ ካደረግነው በአግባቡ አኑሮናል። ዋስትናን በተመለከተ ያው በህጋችንም ላይ በተቀመጠው አግባብ አሁን በፌዴራል ሰበር ውሳኔ ኢቭን ህገ መንግስታችንም ዋስትና መብት ስለሆነ አንድ ሰው ተጠርጥሮ ወደ ህግ ሲቀርብ፣ ወደ ፖሊስ ሲቀርብ፣ ወደ ፍርድ ቤት ሲቀርብ ዋስትና ሊከለከልና ላይከለከል የሚችልባቸው አግባቦች በአግባቡ ተቀምጠዋል።
ስለዚህ በግልጽ በተቀመጡት አግባብ መሰረት ካልሆነ በስተቀር ሁሉም ሰው ዋስትና እንዲከለከል አይጠበቅም። ማንም ሰው ነፃ ሆኖ የመገመት መብት አለው፣ ህገ መንግስታዊ መብት። ከፍርድ በፊት ማንኛውም ሰው የተከሰሰ ሰው ሁሉ ንጹህ እንደሆነ ነው የሚገመተው። የመጨረሻ ምስክር ተሰምቶ ተከላከል ተብሎ መከላከል ካልቻለ በኋላ ፍርድ ቤቱ ጥፋተኛ ሲለው ነው ያ ሰውዬ ወንጀለኛ መሆኑ የሚረጋገጠው። እስከዛ ድረስ ግን ነፃ ሆኖ የመገመት መብት ስላለው በዋሱ እንዲከራከር ፍርድ ቤቱ ይፈቅድለታል። ህግ ነው ይህን የሰጠው፣ ፍርድ ቤቱ አይደለም የሰጠው፣ ህግ ነው። ስለዚህ በዛ መሰረት ስለሆነ ብዙ ጊዜ ያው ስልሽ ሰው በዛ ልክ ያስረዳል። እኛ ደግሞ እያልን የምንለው በአብዛኛው ማለት ነው የወንጀለኛ መቅጫ ስነስርዓት ህግ አለ። እዛ በተለይ 67 ቁጥር 67 የሚባል አንድ ሰው በዋስትና ሊወጣ የማይችልባቸው አግባቦች ተቀምጠዋል። አንደኛ በዋስ ቢለቀቅ በዋስትና የገባውን ግዴታ የማይፈጽም ከሆነ፣ ይቀርባል ተብሎ ቢለቀቅ የማይቀርብ መሆኑን ማረጋገጥ ከቻለ። ሁለተኛ ይሄ ሰውዬ ቢወጣ ሌላ ተጨማሪ ወንጀሎችን ይፈጽማል ተብሎ ከተጠረጠረ። በሶስተኛ ደረጃ ምስክሮችን ያጠፋል ከተባለ፣ ያባብላል፣ ያስፈራራል ከተባለ ይህም በቂ ማስረጃ ካለን ዋስትናውን እንዲከለከል እናስደርጋለን። ከዛ ባለፈ ግን በህጉ ላይ በግልጽ የተቀመጠው ምናልባት 15 ዓመት የሚያስቀጣና ጉዳት የደረሰበት ሰው የሚሞት ከሆነ ነው ዋስትናው ሊነፈግ የሚችለው። ከዛ ውጭ ግን በማንኛውም ነገር ቢሆን ዋስትና አይከለከልም። ከባድ ወንጀል እንዲፈጽም ለምሳሌ ሰው ካልገደለ በስተቀር የመግደል ሙከራ ቢያደርግ ዋስትናውን አይከለክለውም። ምክንያቱም ቅጣቱ ከ15 ዓመት በላይ ቢያስቀጣው እንኳ ሰውየው ሙከራ ነው የተደረገበት እስካልሞተ ድረስ ዋስትናውን አይከለክለውም። ህጉ ላይ ባለው ቅድም በነገርኩሽ እዚያ የወንጀለኛ መቅጫ ስነስርዓት ህጉ ላይ 67 ላይ ያሉትን ነገሮች እነዚህን ሶስቱን የሚያሟላ ከሆነ ይህንንም በማስረጃ ማረጋገጥ ከተቻለ ዋስትናው ማስነፈግ ይቻላል። ካልሆነ ግን ዋስትና መብት ነው። ምክንያቱም አንድ ሰው ተጠርጥሮ ከሰነው ተከራክረን ነፃ ሊወጣ ይችላል። በክርክር ሂደቱ ውስጥ ዓመትም ድረስ ሊቆይ ይችላል። አሁን ይህ ሰውዬ ዓመት ታስሮ ነፃ ቢወጣ ከባድ ነው የሚሆነው። መብቱን ነው እየገደብ ነው ያለው። የሰውየውን የመንቀሳቀስ መብት እየገደብ ነው። ግን ዋስትና አስጠርቶ ቀርቦ ሊከራከር ይችላል። ከዛ በኋላ ጥፋተኛ ከተባለ ወደ ማረሚያ ቤት ይገባል። ይህንን ግን የማያደርግ ነው ብለን ካሰብና ማስረጃ ካለን አስከልክለን እንከራከራለን። ይህ ምንም ችግር የለውም። እነዚህ ማስረጃው ቅድም ያልኩሽ በዋስትና ግዴታ አጥብቆ የማይመጣ ከሆነ፣ ምስክር የሚያጠፋ ከሆነ፣ ሌላ ተጨማሪ ወንጀል የሚፈጽም ከሆነ እነዚህም በተገቢ ሁሉ አስረድተን ማስከልከል አለብን፣ እናስከልክላለን። ኢቭን ያን እንኳ ቢፈቀድ ይግባይ ብለን እናስከልክላለን። እሱም ደግሞ ሲከለከል ይግባይ ብሎ በላዩ በፍርድ ቤት በከፍተኛ ፍርድ ቤት እንትን የሚወጣበት አለ፣ በዋስ ተፈቅዶለት የሚወጣበት አለ። ግን ተሞክሮ አንዳንድ ጊዜ ምን አለ መሰለሽ፣ አሁን ሰውም ከሚለው እኛም ካየነው ተሞክሮ በተለይ ከዚህ ከሴቶችና ህጻናት የኃይል ጥቃት ጋር ተያይዞ ብዙ ጊዜ ዋስትና እናስነፍጋለን። እኛም ጋር እንዳልኩሽ ስናስነፍግ ግን ቅድም ያልኩሽን ተግባሮች ናቸው። ይሄ ሰውዬ በዋስ ቢወጣ ህጉ በራሱ የተቀመጠው የሚከሰስበት ህጉ ዋስትና መብቱን አያስከለክለውም። ግን እኛ የምናስከለክለው ይሄ ሰው ቢወጣ ሊጠፋ ይችላል ብለን ነው። በዛ እናስከለክለዋለን። ኦልሬዲ ግን የገጠሙን ነገሮች አሉ። ለምሳሌ በይግባኝ ከፍተኛ ፍርድ ቤት ላይ ያቀርብና ህጉም ስለማያስከለክል በዛ ልክ ታስቦ ይለቀቃል። ሊለቀቁ እየጠፉ በሌሉበት ውሳኔ ያሰጠንባቸው አሉ። ለምሳሌ ማስረጃ ተሰምቶ ምን ተብሎ ጠፍቶ ይሄዳል። ኦልሞስት ተከላከል ተብሎ መከላከል ሳይችል ሲቀር በሌለበት ውሳኔ ይሰጣል። እንዲህ አይነት ነገሮች ያጋጥማሉ። ይህንን በጥንቃቄ ማየት ይጠይቃል። አንድም ሰው ሁለትም ሰው ወጥቶ ከጠፋ ህብረተሰቡ ላይ ያለው ህሳቢያ ነው። በቃ ሰው በዋስ እየተለቀቀ እየጠፋ ነው የሚል ህሳቢ አለ። ሁለተኛ አንድ ሰው ሲጎዳ በስሩ ብዙ ቤተሰብ አለ፣ የዛ ማህበረሰብ ተከታይ አለ። ያ ሰውዬ ያን ወንጀል ፈጽሞ ተለቆ ከጠፋ ብዙ ሰው ላይ የሚጭረው ሀሳብ ይሄንን ነው። ህጉ የላላ ነው፣ ዋስ እየለቀቀ ይጠፋል የሚል ነው። ስለዚህ እሱ ላይ ጥንቃቄ ሰጥቶ መስራት እንዳለብን በግልጽ የሚያሳይ ነገሮች እንዳሉ እንገነዘባለን። ይህንንም እየተወያየንበት ነው። ባይዘው በተገናኘንበት አጋጣሚ ሁሉ ለምሳሌ ወረዳ ላይ ዋስትና ይከለከላሉ፣ ከፍተኛ ፍርድ ቤት ላይ መብት ነው ተብሎ ይወጣሉ። እንዲህ ሲወጡ ደግሞ የሚጠፉበት አክሰስ ሰፊ ስለሆነ ህብረተሰባችን አንደኛ በፍትህ ስርዓቱ ላይ አመኔታ ያጣል። ሁለተኛ ሌላውም ሰው ቢሆን የሚማረው ነገር ምንድን ነው? አይ ከሊኮ ወንጀል ፈጽሞ በ10 ሺህ ብር በ30 ሺህ ብር ዋስት ወጣ በቃ አልተገኘም ይባላል። ይህንን ሲባል ምንድነው ሌላውም ሰው ወንጀል በቃ ይችን ብር ካለኝ እኔ መጥፋት እችላለሁ ብሎ ወንጀል እንዳይሰራ ያደርጋል። ትልቁና ዋናው ደግሞ በዚህ ወንጀል ስር የተጠቃ ሰው ሌላ ሰው አለ። ወንጀል የፈጸመበት ሰው በህግ ተጠይቆ እስር ቤት ገብቶ ካልታረመ ይህን ወንጀል ፈጽሞ ሄደ የሚል ስሜት ስለሚኖረው በቃ በጣም አይምሮውም ይጎዳልና እንደሱ አይነት ነገሮች የሚስተዋሉ አሉ አልፎ አልፎ እና እነሱን እያረሙ መስራት ግን ይጠይቃል። በተደጋጋሚ እንደው ቀድመህ ያነሳህ እንጂ በተደጋጋሚ የተነሳው ጉዳይ እንደውም ከዋስትና ጋር በተያያዘ ነው። እንደዚህ ማለት ጥቃት አድርሰው ደፍረው ምናምን በዋስትና ይለቀቃሉ እንደሚሄዱም ያውቃሉ የሚል ነው እንትን ነው እና በቃ ወደ አረብ ሀገር ራሳቸውን ያጠፋሉ ምናምን የሚል ነገር በተደጋጋሚ ነው የተነሳውና ልክ ነው። አሁን እኛ ጋር የደረሰ ኬዝ ነው አንዱ። አሁን እንደዚህ ኦልሞስት 16-17 ዓመት ላይ ያለች ልጅ ተደፈረች። ሞባይል ልታሰራ ሄዳ ነው እዛ የሚሰራበት ቦታ ደፈረኝ አለች። ክርክሩ ቀጠለ።
በዛ ሂደት ውስጥ ሰውየው ጥፋተኛ ሆነና 7 ዓመት ተቀጣ። ይግባኝ ጠየቀ። ይግባኝ ሲጠይቅ የተከሰስኩበት የወንጀል ህግ አንቀጹ ከባድ በመሆኑ ጠበቃ ይዤ ስላልተከራከርኩኝ የጠበቃ መብት ይፈቀድልኝ፣ ጠበቃ ይዤ ልከራከር ብሎ ጠየቀ። ጠበቃ ይዞ ይከራከር ተብሎ ተፈቀደ። እሱ ላይ ስህተት አልነበረውም። ግን ይህን ሲፈቅዱለት ዋስ ነው የፈቀዱለት፣ አብሮ 10,000 ብር ዋስ። ኢሚዲየትሊ በባህር አድርጎ ወጣ። በቃ በዛው ወደ ክርክሩ አልመጣም። ጠበቃ ይዞ እንዲከራከር አይደለም። ያችን ያስያዘትን ዋስትና አስይዞ ጠፍ። በተመሳሳይ አሁን በአስገድዶ መድፈርም ብቻ አይደለም። በብዛት ደግሞ ብዙ ጊዜ ይችን ሲስተም የሚጠቀሙባት ሌቦች ናቸው። ተመላላሽ ሌቦች አሉ። ዝም ብሎ አድራሻ የሌላቸውም። የተለያዩ ቦታዎች ይመጡና እዚህ ሴንተር ላይ ደሴ ከተማ ላይ የስርቆት ወንጀል የሚፈጽሙ አሉ። እነሱ ሲያዙ ይገርምሻል 30,000 ብር 50,000 ብር ዋስትና ብታያቸው አብሯቸው የሚሰራ ማዕት ሌባ ስላለ ኢሚዲየትሊ ያዋጥተው ነው የሚያስለቅቋቸው። አሁን እነሱ ይሄንን ግዴታቸውን ፈጽመው ይቀርባሉ የሚል እምነት ስለሌለ እናስከለክላለን። ተከልክሎ እንኳን ምስክር የኛ አቃቤ ሕግ ምስክር ተሰምቶ ተከላከሉ ተብለው መከላከያ ማስረጃ እናቀርባለን እያሉ ያስቀጥራሉ። ግን የሚያስቀጥሩት መከላከያ አቅርበው ለመውጣት አይደለም። በጎን ዋስትናቸውን ይግባኝ ጠይቀው ዋስትና ይፈቀድልን ያኛውን ክርክር ነው የሚከታተሉት። ልክ ያኛው ከተፈቀደላቸው በዛው ላፍ ብለው ይጠፋሉ። እንዲህ አይነት አክሰሶች ብዙ ጊዜ ያጋጥማሉና ይህን ደግሞ በተገናኘንበት ሰዓት ላይ የምንወያያለን። እኛ የፍትህ ስርዓት የሚያገናኝም ብዙ ስራ አለ። ፍርድ ቤቶችም አቃቢ ሕግም ፖሊስም በተገናኘንበት ሰዓት ይህን እያነሳን እየተወያየን ነው። ኦልሞስት አሁን ባለው ሂደት ላይም ያሉት ዋስትና መብት መሆኑ ይታወቃል። ህገ መንግስታዊ መብት ነው። ማንም ሰው ዋስትና አይነፈግም። ቅድም ባልኩሽ መንገድ ብቻ ካልሆነ በቃ እነዛን ነገሮች ይፈጽማል ተብሎ ከተጠበቀ፣ ሁለተኛ ህጉ በሚያስቀምጠው መሰረት ሰውየው የማይሞትና ከ15 ዓመት በላይ የማያስቀጣ ከሆነ ይፈቀድለታል። ዋስ በዋስ መውጣት ይችላል። ይሄ የሁላችንም የህግ ባለሙያ የምንደግፈው ሀሳብ ነው። ህጉ ያስቀመጠውም ስለሆነ የምንሰራው እሱ ስለሆነ። ነገር ግን በዚህ መንገድ ላይ ተጨባጭ ሁኔታዎች እያሉ የሚታዩ ነገሮች እያሉ ይህንን ግዴታቸውን ሊፈጽማሉ ተብሎ ካልተጠበቁ ፍርድ ቤቱ ልዩ ትኩረት ሰጥቶ በዋስ እየወጡ ማለት በጥፋታቸው ልክ የሚታረሙበት አግባብ ከሌለ ሌላውን ሰውም አንደኛ እናስተምረውም፣ ሁለተኛ ደግሞ የፍትህ ስርዓቱ ደግሞ አደጋ ላይ ይወድቃል፣ ጥያቄ ላይ ይወድቃል። ማንም ሰው ተበድሎ የበደለው አካል በህግ ካልተጠየቀለት ነገ ወደ ህግ የሚመጣበት አግባብ የለም። እንደውም የብቀላ ሂደትን ነው የሚያሰፋው። ምንም አቅም የሌለው ሰው ቢሆን እንኳን አቦ ህግ ሄጄ እኛ በህግ አልዳኝም ምን ህግ አለና፣ ስለዚህ ከቻልኩ አጋጣሚውን ተጠቅሜ ይህን ሰውዬ ላይ እርምጃ ወስዳለሁ ብሎ ነው የሚነሳው። እንዲህ አይነት ነገሮች እንዳይመጡ ተናበን መስራት እንዳለብን እየተወያየን ነው። በስፍት አሁን በተገናኘ ሆኖ መድረክ እኛም እናነሳለን፣ እነዛኞቹም የሚቀበሉበት ሁኔታ አለ። ሌላውም አካል ከላይና ከታች ነን። ወረዳ ላይ ያለ ይሰራል፣ የላይ ደግሞ ያለውን ስህተት እያረመ የሚሄድበት ኮንዲሽን አለ። ስለዚህ በዛ ልክ እየተግባባ መሄድ የምንችልበትን አግባብ እንዲያውት እየተነጋገርን ያለንበት ሁኔታ ስላለ ሌላውን ጥሩ ነው። በተለይ እኛ እንደ ደሴ ከተማ ወረዳ ፍርድ ቤትም ጋር እኛም ጋር ያለው ነገር ህግና ህግን መሰረት አድርገን ተናበን የምንሰራበት እንትኑ ሰፊ ነው። እንደው ቅሬታ የሚያስነሱ ነገሮች የሉም። ቅጣትንም በተመለከተ በተቻለ አቅም አስተማሪ የሆነ ቅጣት የቅጣት አወሳሰብ መመሪያችን አለች። መመሪያ ቁጥር 3/2017 ላይ በአሁኑ የዛሬ ዓመት እንኳን አልሞላውም ኦልሞስት ሰኔ አካባቢ ምናምን ላይ ነው አፕላይ እየተደረገው። ሰኔ ሐምሌ ላይ ከሐምሌ 1 ጀምሮ ነው አፕላይ እየተደረገው ማለት ነው። ይሄ ቅጣት አወሳሰብ መመሪያው እሱ በደንብ ተሻሽሏል። በተለይ ከሴቶችና ህጻናት የኃይል ጥቃት ጋር ቅጣቱን በደንብ አሻሽሎት የቅጣቱን መነሻም ከፍ አድርጓት ነው ያመጣው። ደረጃ ነርክን የሚባላል ያው በዛ በህጉ ደረጃ ስታዩና እሱን ደረጃውን እድከኑን ከፍ አድርጎ ነው ያመጣው እና ጥሩ አስተማሪ የሆነ ቅጣት አለው። በዛ ልክም ያው ጥፋተኛ የተባለን ሰው እያስቀጣን እያስጠነቀን አድማጮች እየተከታተላችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። ከዛሬው እንግዳችን እንደሰማነው በደሴ ከተማ የተበደሉ ሴቶች ሲመጡና ፍትህን ሲሹ በሚያስፈልገው መልኩ የሚሰጡትን አገልግሎት ተረድተናል። ሀገራችን የምትከተለውን የፍትህ ሂደትና አሰራር መሰረት ተከትለውም እንደሚሰሩ የዛሬው እንግዳችን አስረድተውናል። ስለዚህ ማንኛውም ሴት ጥቃት ደርሶባት ዝም ብላ መቀመጥ እንደሌለባትና በሀገሪቱ ህግ መሰረት ጉዳት ያደረሰባትን ግለሰብ በህግ መጠየቅ ትችላለች እና የደረሰብሽን በደል ወደ ህግ ለማምጣትና ፍትህ ለመጠየቅ ወደ ኋላ እንዳትይ። እንግዲህ ውድ አድማጮች እየተከታተላችሁ የምትገኙት ያላለቀ ጉዞ የተሰኘውን የሬዲዮ ፕሮግራማችንን ነው። በዚህ ባላለቀ ጉዞ ፕሮግራማችን ዘወትር በጉጉት የምትጠብቁት ስፍራሽ የተሰኘው የሬዲዮ ድራማችንም ዛሬም ሰዓቱን ጠብቆ ወደ እናንተ ሊደርስ ነው። የዛሬውን ወደ እናንተ ከማድረሳችን በፊት ባለፈው ሳምንት ማለትም ስፍራሽ ክፍል 26 ላይ ስፍራሽ ከርቀት እናቷን እየተጣራች ነው። እናቷም አለሁኝ እያሏት ነው። ስፍራሽም የጓደኛዋ ሳባ ቤተሰቦች ያበረከቱላትን ስጦታ ለእናቷ ደስ ብሏት እያሳየቻቸው ነው። እናቷም ሳባንና ቤተሰቦቿን የተባረኩ ቤተሰቦች በማለት ገልጸዋቸዋል። ከዛም ጓደኛዋ ተገኑ በማለዳ ስፍራሽን ፈልጓት መምጣቱን ነግረዋታል። አዎ
መሄጃችን ስለደረሰ ለዛ ይሆናል የመጣው ስትልም መልሳላቸዋለች። እናቷም ልብስ ሳትቀይሪ ወደ ትምህርት ተመልሰሽ አትሄጂም፣ ልብስ መግዛት አለብሽ፣ በዛውም የወንድምሽን ጉዳይ ለፖሊስ ማሳወቅ አለብን ብለው ምርር ብለውባታል። ከዛም የስፍራሽ እናት በልጄ ጉዳይ የማወቅ መብቴን ተነፍጌያለሁ በማለት ስፍራሽን ወቅሰዋታል። እንደ እናት መረጃ ከኔ መደበቅ የለበትም ሲሉ ልጃቸውን ቆጣ ብለዋታል። ከዛም ልብስ ለመግዛት እናትና ልጅ ተያይዘው ወጥተዋል። እንግዲህ የባለፈው ሳምንት ስፍራሽ ድራማችን ይህን ይመስል ነበረ። ዛሬ ደግሞ ተከታዩን ክፍል አሰናድተን የእናንተን ጆሮ እየጠበቅን ነው። ያላለቀ ጉዞ የሬዲዮ ፕሮግራማችንን አዳምጡ፣ ሀሳብ አስተያየታችሁን ስጡን። እስኪ ዛሬ ደግሞ ተከታዩን ክፍል እናስደምጣችሁ። ስፍራሽ ክፍል 27ን ተጋበዙልን። የድራማው ጸሐፊ አንለይ ጥላሁን። ስፍራሽ እንደምን አደራችሁ? ደህና። እንደምን አደርሽ ልጄ ሳባ? ግቢ፣ አረ ግቢ። እሺ። ስፍራሽ የለችም እንዴ ወይዘሮ እናት? ዘመድ ተሰናብታ ልትመጣ ወጣ ብላ ነው እንዴ? እሱማ ተገቢ ነገር ነው። ሳትሰናበት ብትሄድ የኛ ሰው ያኮርፋታል። ልክ ነሽ። እንደው ይሄ አፋሽ አጎንባሽ ሁላ እኮ ነው ለምቦጩን የሚጥለው። ልሞትልሽ ወይዘሮ እናት እኮ ነው ጨዋታ ያውቁበታል። እኔ ልሞት እንደው በእውነት እኮ ነው። ታዲያ እንደናንተ አይነት ቤተሰብ ቢያኮርፍ እኮ ጠቃሚ ነው። ሙልሙትልኝ ስልሳብዬ እንዴ! ምክንያቱም ሰው ማክበርም ማስከበርም እናንተ ታውቁበታላችሁ። አይ ወይዘሮ እናት እርሱ እኮ ተጫዋች ኖት። ያኑርልን። አረ እናንተም ኑሩልኝ የኔ ልጆች። አሜን። ልክ እኮ ነሽ። መኖር ነው ዋናው። እንዲያው ግን እናንተ ግን ምን አይነት መባረክ ነው! ልጄን በስጦታ አንበሻበሻችሁልኝ እኮ። እንደው በስጦታ ክብብ አድርጋችሁ እኮ ላካችሁልኝ። እኔማ የልባችሁን ቀናነት አይቶ አምላክ እንዲባርካችሁ ረድኤት እንዲበዛላችሁ ስማጸን ያደርኩት። እግዚአብሔር ይስጣችሁ። አረ ወይዘሮ እናት ምንም አይደለም እኮ ያደረግንላት ትንሽ ነገር ነው። ብዙም አልታሰበበትም። አይ ሰው መዛመድስ እንደናንተ ካለ ቤተሰብ ጋር ነበር። አረ ቀላል ነገር እኮ ነው። ቢኖር ቢትረፈረፍ ቢኖራችሁ አይደል እንዴ ቀለለው? መኖር ደጉ እንዲህ ያለውን ደግነት ያሳያል። መኖር ደግ የሚሉት ለዚህ እኮ ነው። አዎ አሁንማ ትንሽ ነገር አምጥቼላት ነበር። ትቆያለች እንዴ? አጥራፊ የሞት ምን አልሽ አንቺ? ያን ሁሉ ነገር አድርጋችሁ ድጋሚ ሌላ ስጦታ ይዤላት መጣሁ ትይኛለሽ? ኧረ ይሄ ደግማ አይገፍ ነው በጭራሽ። አማኩት እንዴ የልብስ ሳንጣ ስትፈልጉ እንደነበር ሰማሁ። በእርግጥ ይሄንን እንኳን እኔም አልገዛሁትም። ባለፈው ለአጭር ጊዜ ስልጠና በሄድኩበት መስሪያ ቤቱ የሰጠኝ ነው። ትርፍ ነው። እሷ ብትጠቀምበት መልካም ስለሆነ ብዬ አመጣሁሎት። የልብሽ ይሙላ፣ ያሰብሽው ይሳካ። አሜን። የእናቴ አድባር ጥላ ከለላ ትሁንሽ። በሄድሽበት ሁሉ ሰው ይውደድሽ። ሰዋይ ጥላሽ ብድራት ትጪ ነሽ። ብድራት ትጪ። አሜን አሜን። ወይዘሮ እናት አሜን። አመሰግናለሁ። እርሶም ረጅም ዓመት ይኖሩልን። በሰላም ተመርቃ ደስታችሁን ደግሞ ያሳየን። አፌ ቁርጥ ይበልልሽ። ውይ የኔ እናት አሜን አሜን። ልጄ ለዛ ያብቃን የኔ ልጅ፣ ለዛ ያብቃን። አሜን አሜን። እርሶ ግን ጤናዎት እንዴት ኖት? እንዴት ነው አሁን? ተረጋጉ? ቋሚ ምን ይሆናል ብለሽ ነው? ይብላኝ ለት ለሀገር ከሀገር ለሚንከራተት ለኔ ብኩል ልጄ። አያስቡ፣ ምንም አይሆንም። እሱ እንዳፍሽ ያድርግልኝ፣ እንዳፍሽ ያድርገው፣ ክፉ አይንካብ። አሜን አሜን። አዎ አየሽ፣ ሁልጊዜ የሚከነክነኝ ነገር ምን መሰለሽ? የኛ ቤት ወንዶች ከወንድሜ በስተቀር በሆነ አጋጣሚ ከቤት ወጥተው የቀሩ በመሆኑ ነው። የልጄም እድል ተመሳሳይ እንደሆን ተንበርክኬ ጸልያለሁ። ግን ምን ዋጋ አለው? ጸሎቴ መናቀር። አረ ወይዘሮ እናት ለስራ መውጣቱ እኮ ተገቢ ነው። ወጣት አይደል? ሰራ አድርጎ ቤተሰቡን ደጎም ማድረግ አለበት። ጽድቁ ቀርቶ በቅጡ መኮንነኛ ልቻሉ። መጀመሪያ ራሱን በቻለልኝ፣ ሌላውንስ ልቤም አላሰበው። አይ ወይዘሮ እናት እባክዎ አይጨነቁ።
ቢሆንም እኮ ግን እሱ ማሰቡ መች ይቀራል ብለው ነው ያን ሁሉ ዘመን ደክመው ለቁም ነገር አብቅተውታልና ግዴታ እኮ አለበት። አሁን እሱ ሁሉም ቀርቶብኝ በህይወት ከሄደበት በሰላም በመጣል እሱ ነው ምኞቴ። ምንም አይሆንም። ወንዶች እኮ የሚያታግል ነገር ይወዳሉ። ለዛ ይሆናል ራቅ ብሎ ሄዳው። ፍልሰት ማንን ጠቀመ ብለሽ ነው? ማንንም። ይሁን እንግዲህ የመጣውን መቀበል ነው። ጤናውትን ግን እርሶ ይጠብቁ። ወድቼ ምን ምርጫ አለኝ ብለሽ ነው ሳብዬ? ይሄው ትናንትና ፖሊስ ጣቢያ ሄጄ አመለከትኩ። ምኑን? ይሄንን የልጆትን ጉዳይ? አዎ ከጠፋ እኮ ቆየ ሳብዬ። ፈልጉልኝ፣ ልጄን አፋልጉልኝ ብዬ ለመንኳቸው። አይ ስራ እየሰራ መሆኑን እኮ መልእክት ልኳል ወይዘሮ እናት። ቢሆንም የወጣ ሰው ስንት ነገር አለበት ልጄ። ታዲያ ፖሊሶቹ ምን አሉ? ለስራ የወጣን ሰው ምን ብለን እንፈልገዋለን አሉኝ። እንዲሁ ሲያድበሰብሱ ይሆናል እንጂ ያለበትን ለማወቅ የሚቸግራቸው አይመስለኝም። ክፋት ነው እንጂ የክፋት ጥግ ምን አለበት? ልጅሽ ያለው እዚህ ነው ብለው ቢነግሩኝ ምን ይሆናሉ? ምናቸው ይጎዳል? አዎ ለነገሩ ውስጡን ስለ ጉዳዩ ማጣራታቸው አይቀርም። የት እንዳለም ይደርሱበታል። የተወሰኑ ቀናት ቆይተው እርሶ መሄዱና ይጠይቋቸው። ልክ ብለሻል ሳብዬ፣ ሄጄ ጠይቃቸዋለሁ። እኔ ታዲያ ስፍራሽ ከሄደች እርሶ ግን ብቸኛ ሊሆኑ ነው። ምን ምርጫ አለኝ? ብቸኝነትን እንደሆነ ተለማምጄዋለሁ። የሚከብደኝ እንዴው ህመም ነገር ሲያስተኛኝ ውሃ የሚያቀብለኝ አለመኖሩ፣ ሌላውን እንኳን ለምጄዋለሁ። እውነቶትን ነው። በብቸኝነት ላይ ህመም ሲጨመር ከባድ ነው። ለነገሩ እኔም እዚሁ ስለሆንኩኝ እየመጣው ጠይቆታለሁ። የኔ አበባ፣ የኔ ልጅ ተባረኪልኝ። እዚህ ካለሽማ እየመጣሽ ጠይቂኝ። ሌላው ቢቀር እኮ ቡና ታጣጭኛለሽ። ወይዘሮ እናት ቤቴ እኮ ነው። ቡናም ራሱ ሲበዛብኝ ነው። እንደ ቅንነትሽ እንኳን የሚገባሽ ሌላ ነበር። ምን አደርጋለሁ? እጀ ሰባራ ነኝ ልጄ። ወይ በጭራሽ ስለ ሌላ ነገርማ እንደዛ ያስቡ። ስፍራሽ እኮ የልብ ጓደኛዬ ናት። እሱስ ለእሷ ያደረግኩት ሲያንስባት እንጂ እንደ ውለታ የሚቆጠር አይደለም። አይ ልጄ፣ ትናንት የልብስ ቦርሳ ልንገዛ ወተን አይደል እንደ የገባውን እሳት መሆን ያወቅኩት። ካልሲ እንኳን 200 ብር። የልብስ ሻንጣው ትዩ ዋጋው ጣራ እኮ ነው የነካው። በኔ አቅም እኮ የሚሆን እኮ አይደለም። አዎ በየጊዜው እየጨመረ ሄዷል ልጄ። የእናንተ ዘመን ገንዘብ እንደ ልብ ብታገኙም ተመልሶ ከእጃችሁ ይወጣል። በጣም እኮ ከባድ ጊዜ ነው። ሀብት መፍጠር የሚሆንላችሁ እንኳን አይመስለኝም። ልሞትልሽ። ልክ ነው። ውስብስብ ዘመን ነው። ወይዘሮ እናት እንግዲህ ከቀረች እኔ ልሄድ። አይ ቆይ እንጂ ስትመጣ ቁርስ አብረን እንቀምሳለን ብዬ እኮ ነው ዝም ያልኩሽ። ውይ የምሄድበት አለኝ። ለቁርሱ ግን አመሰግናለሁ። ቦርሳዋን እቹትና እዚሁ አስቀምጫታለሁ። ማነው ተገኑ ነገ ጠዋት 2 ሰዓት መናኸሪያ እንገናኝ ብሎሻል በሉልኝ። እሺ ልጄ፣ እጅሽ ይባረክ። እምትሰጪው አትጪ። አሜን። ይዘሩ ተባረኪ። እድልሽ ይባረክ። አሜን አሜን። ሰኔ እናት አብራችሁን በመሆን ፕሮግራማችንን ስለታደማችሁ ምስጋናችን ከልብ ነው። እንግዲህ ስፍራሽ ክፍል 27 የሰማችሁትን ይመስል ነበረ። የስፍራሽ ጓደኛ እነ ስፍራሽ ቤት ስፍራሽን ፈልጋ መታለች። ከስፍራሽ እናት ጋርም ሳቅ ጨዋታቸውን ቀጥለዋል። የስፍራሽ እናት ባገኙት አጋጣሚ ሁሉ ለሳባ ምስጋናቸውን አቅርበዋል። የስፍራሽ ጓደኛ ሳባም የልብስ ሻንጣ ይዛላት መምጣቷንና ለስፍራሽ እናትም ስትሰጣቸው በደስታ መርቀዋታል። የስፍራሽ እናት ግን አሁንም የወንድ ልጃቸው ጉዳይ እያሳሰባቸው ነው። ልጄ ከሄደበት በሰላም በመጣልኝ ብለው ፈጣሪያቸውን ተማጽነዋል። ሳባም አይዞት ስፍራሽ ከሄደች በኋላም እንኳን አለሁኝ ከጎኖት ብላቸዋለች። በዛውም ስለ ኑሮ ውድነት አንስተው ተወያይተዋል። በስተመጨረሻም ሳባ የሚሄድበት ስላለኝ ብላ ተሰናብታቸዋለች። እንግዲህ የዛሬው ስፍራሽ ድራማችን የሰማችሁትን ይመስል ነበረ። ሳምንት ደግሞ ተከታዩን ክፍል ይዘን እንመጣለን። ቸር ሰንብቱልን። ያላለቀ ጉዞ ለሴቶች ሕይወት ጉዳት እንዲሁም አባጣና ጎርባጣ ሆኖ እያስቸገረ ያለውን እንቅፋት የማስወገድና የማቃናት ጉዞ ተገባደደ እንጂ አላለቀም። ያላለቀ ጉዞ ፖፑሌሽን ሚዲያ ሴንተር ከተባበሩት መንግስታት ድርጅት የሥነ ሕዝብ ፈንድ UNFP ጋር በመተባበር በአማራ ሚዲያ ኮርፖሬሽን ዘወትር ቅዳሜ ከ7:40 እስከ 8:05 አዝናኝና አስተማሪ ፕሮግራም ያቀርብላችኋል። ያላለቀ
ጉዞ። ይህ ፕሮግራም በዋናነት ጾታን መሰረት ያደረጉ ጥቃቶችን መከላከልና ሌሎች ጎጂ ድርጊቶችን ማስቀረት ላይ ትኩረት ያደርጋል። ፕሮግራሙ በማህበረሰቡ ዘንድ ስር የሰደዱ ጾታን መሰረት ያደረጉ ጥቃቶችና ሌሎች ጎጂ ድርጊቶችን መከላከልና ማስቀረት የሚያስችሉ መፍትሄዎችን ይዳስሳል፣ ይመክራል፣ እንዲሁም የእናንተን ተሞክሮች ወደ እናንተ ያቀርባል። ያላለቀ ጉዞ